ቶታል ብሎ ቃል መጠይቅ በመስጠት ፍንጭ ሰጥቶ ነበር። የሚቀጥል ዘመቻ እንዳለ የሚካሄድ ዘመቻ እንዳለ ፍንጭ ሰጥቶ ነበር። በነገራችን ላይ ይሄንን በተለየ መንገድ ወስደው እንዴት እንዲህ ብሎ ይናገራል እያሉ ብዙ ሲናደዱ የነበሩ ሰዎች ነበሩ። አንዳንዴ እውነት ለመናገር እኔ ዳንኤል ክብረትና አበባው ታደሰ ለአማራ ትግል ፊት ለፊት መተው ልክ እንደነ ዮሐንስ ቦያለው ከሚታገሉት በላይ ከዛ ይልቅ አሁን እዛው አብረው ቁጭ ብለው የትግሉ ሂደት የበለጠ ጠላትን አከርካሪውን እንዲመታ አስተዋጽኦ ያበረከቱ ናቸው። በእኔ መለኪያ ይሄ የግል አቋሚ ነው። ያ ማለት እናመሰግናቸዋለን እንደዚህ ነው እያልኩ አይደለም። እና አበባው ታደሰ በሚሰጡት የተወለጋገደ አመራር እና አበባው ታደሰ በሚሰጡት የተበለሻሸ አመራር የአማራ ትግል በየጊዜው ራሱን እያሻሻለ ራሱን እያረመ በቂ ትጥቅ እያገኘ በቂ ስንቅ እያገኘ እዚህ ደርሷል። እነ ዳንኤል ክብረት በሚሰጡት አመላካች ባይዞ ዳንኤል ክብረት እየወጣችሁ ሚዲያ ላይ የምትለፈልፉ ለፍላፊዎች ሲል ምን እያለ ነው ካላችሁኝ፣ ለኔ ቅኔው የሚገባኝ ከመለፍለፍ ጸጥ ብለ ስራህን ስራ እያለ ነው ማለት ነው። ለኔ የሚገባኝ እንደዛ ነው። ጃዊሳ ጠፍቷል፣ ድራሹ ጠፍቷል፣ አሁን አይጥ ሆኗል፣ ምን ሆኗል ምናምን ሲል ገና ምን አይተ አይጣል እኮ ነው። በነገራችን ላይ እነዚህ እንደ ከብቶች እንደ ነጭ ሳር ከብቶች በጣም የተረገመ ፍጥረት እኮ የለም። ገና ምን አይተ ይለኛል ስትቀጠቀጥ ቆያዙ። አሁን ከደቂቃዎች በኋላ ዘመድህ የሚጮኸውን ጩኸት ላሰማ ነው። ጠብቅ፣ ለአጩን ሲያዝረከረክልህ እኔ እኮ ግን ሙሉ ሰዎች ናችሁ። ግን እናንተ ስትፈጠሩ ሙሉ የሰውነት መስፈርት ይዛችሁ ነው የተፈጠራችሁ። ግን አይደለ አማራው እስከሚነቃና ቆርጦ እስከሚነሳ ድረስ ብቻና ብቻ ነው እንዲህ የምትፈራገጠው። አለበለዚያ ማለት ነው ምን እንደሆንህ ማን እንደሆንህ አሁን እኔ ብዙ መናገር መፎከር አልፈልግም። ኤኒዌይስ አሁን ከደቂቃዎች በኋላ ስለማሳይ ቪዲዮ እዚህ መጣችሁ አትፈራገጡ። እና ምንድነው እና አበባው ታደሰና እነ ዳንኤል ክብረት ትልቅ አስተዋጽኦ እያበረከቱ ናቸው። ዳንኤል ክብረት አትጩሁ ሲል ጸጥ ብላችሁ ስሩ እያለ ነው። ዳንኤል ክብረት ጃዊሳ ተበታትኗል ሲል ተበትኗል ብሎ አገዛዙ እያሰበና ያለመ ስለሆነ ጠንክረ ስራ እያለ ነው። እኔ ሪቨርስ ነው የምወስደው ዳንኤል ክብረት የሚጽፈው ጽሁፍ። ይሄ የዛሬ ቃሌ አይደለም። የምትከታተሉኝ ሰዎች የዛሬ 7-8 ወር አካባቢ ይሄን ነገር ተናግሬዋለሁ። አዎ የአማራን ህዝብ በጅምላ ይሰድባል፣ ያራክሳል፣ ያንቋሽሻል። የሚሰጠው ሐሳብ ግን ገልብጠን ብንረዳው ለኛ ከበቂ በላይ የሚጠቅም ነው። ኢቭን ስድቡን ራሱ የፖለቲካ ሴንስ ሰጥተን ፖለቲካ ብንሰራበት ትልቅ አስተዋጽኦ ነው። ዳንኤል ክብረት 4 ኪሎ ውስጥ ቁጭ ብሎ የሚሰጠው ኢነርጂ ማለት ነው። የአማራን ህዝብ ያነቃቃል፣ ያበሳጫል፣ ያናድዳል። አንድነቱን፣ ትግሉን፣ ቁርጠኝነቱን የበለጠ ያጋግማል፣ ያጠናክራል። ስለዚህ ትልቅ አስተዋጽኦ አለው። ሌላኛው እንዳልኳችሁ አበባው ታደሰ ነው። የኛ ሰው በ4 ኪሎ ገና ይሄ ወረራ ከመጀመሩ ከአንድ ወር በፊት ካስታወሳችሁ ሰኔ ላይ ምን ብሎ ነበር የተናገረው? ትቀጠቀጣለህ ነበር ያለ። ታስታውሳላችሁ? ትቀጠቀጣለህ፣ እንቀጠቅጣለን፣ አታመልጠንም እያለ ነበር። ምን እያለ ነው? እየመጣን ስለሆነ ተዘጋጁ፣ መከላከያ ሊዘምት ነው፣ ተዘጋጁ እያለ ነበረ። አሁንም የዛሬ ሳምንት የሰጠው ቃለ መጠይቅ ላይ ጎጃም ላይ ልንዘምት ነው የሚል ሴንስ ያለው ቃለ መጠይቅ ነው ያደረገው። ምስራቅ እዝ ጎጃም ላይ ያለውን ኃይል ቀጥቅጦ አጥፍቶታል ብሎ ሲናገር ቀጣይ ወረራ እንዳለ፣ ቀጣይ ዘመቻ እንዳለ ትልቅ አመላካች ነው። ወዲያው መረጃው ከዛው ወጣና ጎጃም ላይ ያለውን ኃይል ጎጃም ላይ ያለውን ቤዝ መያዝ የሚል እቅድ አውጥቶ ከፍተኛ የሆነ ከበባ እያደረገ ይገኛል። ያንን በማስመልከት ነው መስከረም 30 እና ያገዛዙ ከበባ ዘመቻ ያልኩት። መስከረም 30 የፋኖ ጉዳይ ይጠናቀቃል በሚል እቅድ ነው ይዘው እየተንቀሳቀሱ ያሉት። በነገራችን ላይ እነ አብይ አህመድ እስካሁን እርግጠኛ አይደሉም። በምን ነው እርግጠኛ ያልሆኑት? ቀይ ባህር እያሉ የሚያላዝኑትን ኢትዮጵያን ወግቶ በነገራችን ላይ ለዋቆ ጉቱ ዚያድ ባሬ ነው የጀነራልነት ማዕረግ የሰጠው።
የኢትዮጵያ ታሪካዊው ጠላት ዚያድ ባሬ ጀነራል ብሎ የጀነራልነት ማዕረግ የሰጠውን ዋቆ ጉቱን አምጥተው ጀነራል ዋቆ ጉቱ ብለው ሐውልት ሲያቆሙ የአማራው ይሄ ደግሞ ኢትዮጵያ እያለ የሚያላዝነው ደደብ ምሁር ነኝ ባይ የታሪክ ምሁር ነኝ ባይ ይሽኮረመማል። ብቸኛ እኔ እስካሁን ያየሁት አቻሜለህ ታምሩ ብቻና ብቻ ነው። ብቸኛው ይሄ ነገር ከሃዲን ባንዳን አገር የወጋን ሐውልት ማቆም የባንዳነት ማረጋገጫ ነው ብሎ አንድ 3-4 ገጽ ጽሁፍ የጻፈው አቻሜለህ ታምሩ ብቻ ነው። እንደው ቆይ በቅርብ ቀን እሱን ጽሁፍ ትረካ አድርጌ ሚዲያ ላይ አውሏለሁ። ለምን እነዚህ ሰዎች ባንዳነት ተፈጥሯቸው ነው። ወራዳ ባንዳ ሀገር አፍራሽ አገር ካጂ ከተማ አፍራሽ ፍጥረታቸው ነው። እነሱ እስካሉበት ድረስ እስካፈረሱት ከተማውን እስካነገሉት አገር እስከቆራረሱ አገር እስካፈረሱ ድረስ ስለሌላው ደንታ የላቸው። ፖለቲካቸው የግብዝ ፖለቲካ ስለሆነ ፕሮፓጋንዳቸውም የግብዝ ፕሮፓጋንዳ ነው። ዝም ብላችሁ ይዋቸውማ። በገገማው መጥቶ ለኔ ይሄ ይገባኛል እያለ የሱ ያልሆነውን ነገር ሁሉ በገገማው ዝም ብሎ መጥቶ በገገማው እንተና ማን ተስፋዬ ገብረአብ የጻፈው የቡርቃ ዝምታ የሚባል ልቦለድን የኦሮሞ ህዝብ ታሪክ ነው ብሎ የኦሮሞ ህዝብ ታሪክ ትክክለኛ ታሪክ ነው ብሎ የታሪክ ሬፈረንስ አድርጎ የሚጓዝ የኦሮሞ የፖለቲካ ኤሊት የተቆረጠ ጡት ሐውልት ከገነባ በኋላ አሁንም በቃ በገገመው በቃ ሰውየው የመጽሐፉ ጻፊ የረ ልቦለድ ነው ይሄ ልቦለድ ነው ባካችሁ እያለ የለም ታሪክ ነው የኛ ታሪክ ነው እንኳን ታሪኩን እንኳን ጻፍክልን ብለው ዩኒቨርሲቲ የላቸውም እንጂ የፕሮፌሰርነት ማዕረግ ይሰጡት ነበር። መቼስ ዩኒቨርሲቲ ሳይገነቡ ማለት እሱ ቀድሟቸው ሄደ። ቀድሞ ወደ ሰሌን ንግድ ሄደ እንጂ ባይሄድ ኖሮ አሁን ሰሞኑን ይሰጡት ነበር። ስለዚህ ያንን የገገማ አካሄድ የገገማ የፖለቲካ አካሄድ አሁንም አለቀቁትም። አሁንም እንደያዙት አሁንም ፊት ለፊት ፕሮፓጋንዳቸውም የገገማ ፕሮፓጋንዳ ነው። በቃ ግግም ያለ የገገማ ፕሮፓጋንዳ ፖለቲካቸው የገገማ ፖለቲካ እውቀታቸው የገገማ እውቀት ምንም እውቀት የሚባል ነገር የለም። እዚህ አማዞን ላይ የሚቸረችሯቸው የታሪክ መጽሐፍቶች አሉ። ኮሜንት ላይ ሄዳችሁ ብታዩ ተአምር ነው የምትሉ። በቃ የሚሰጧ ያነበቡት ሰዎች የሚሰጧቸውን ኮሜንት ብታዩ ስቃችሁ አይወጣላችሁም። ምንም አይደንቃችሁም። በቃ እነሱ እዚያ ዝቅጣት ውስጥ ቁጭ ብለው በዛ ዝቅጣት እየዋኙ ደንታ የላቸውም። በቃ ገገማ ናቸው። ያንን የገገማ የፖለቲካ አካሄድ ፕሮፓጋንዳው ላይ ሲደግሙት እያየ የአማራው የፖለቲካ ኤሊት ይሽኮረመማል። እስኪ አሁን የትኛው የአማራ የፖለቲካ ኤሊት ነው ኢትዮጵያ እያለ ያላዘናል አይደል? ኢትዮጵያ አትበል እያልኩት አይደለም። ኢትዮጵያን ጥላት እያልኩት አይደለም። የኢትዮጵያ ታሪካዊ ጠላት የሆነ ኢትዮጵያን በመውጋቱ የጀነራልነት ማዕረግ የተሰጠው ግለሰብ ትምህርት ቤት በስሙ ሲሰየም ሐውልት ሲቆምለት ለምን ብሎ ያልጠየቀ ለምንድን ነው? ለምን ብሎ መጽሐፍ ያልጻፈ ለምንድን ነው? ለምን ብሎ ትክክለኛውን ታሪክ ያላስቀመጠ ለምንድን ነው? ተሽኮርማሚ ፈሪ ስለሆነ ሌላ አይደለም። እና እነሱ ዋቆ ጉቱ ለሚባል የዚያድ ባሬ ጀነራል ከሃዲ ሐውልት አቁሞ መጥቶ እገል የሚባል እንደዚህ አሰብ ይሄዳለው ካላልክ ባንዳ እንዲ ደምና አጥንት ከባንዳነት የተሰራ የባንዳነት መገለጫ መለኪያ ቢኖረው ካንተ የሚጀምር የባንዳነት ማዘን አንተ አይደለም እንዴ? እያንዳንድ ይሄንን መናገር አሁንም እየደጋገሙ ሲሉ ይሄንን መናገርና አፋቸውን ማስያዝ የግድ ያስፈልጋል። ስለዚህ አሁንም በግርግር ከተቻለ አማራውን እዚህ ጦርነት ውስጥ አስገብተን እንዲያው አማራው አብሮን ካገዘን አብሮ ከተዋጋ እናሸንፋለን። ያው ኤርትራ ጠላት ነች ብያልን እየደጋገምን በማውራት እናሸንፋለን። አለበለዚያ አማራው አልዋጋም ካለ ግን ያንዣበብን ልንዋጋ ነው ልንገጥም ነው መሳሪያ እየገዛን ነው እንደዚህ ነው እያልን
ከዛ ኤርትራ ትጨናነቅና በዚህ በገገማ ፕሮፓጋንዳችን ትደራደርና ወደቡን ትሰጠናለች የሚል እቅድ ይዞ ነው እየተንቀሳቀሰ ያለው። ለምን ካላችሁኝ በገገማ የአዲስ አበባን ኮንዶሚኒየም አፍሰዋል። በገገማ 4 ኪሎ ገብተዋል። በቃ አለቀ። በገገማ በደንቆሮ የፖለቲካ አካሄዳቸው የኢትዮጵያ ሕዝብ የቆጠበውን ገንዘብ ቀምተው የተሰራውን ኮንዶሚኒየም ወስደው በሉት፣ ቆረጠሙት። ምን አመጣል? በገገማ አዲስ አበባ ንግልግሏን አወጧት፣ ፍርስርሷን አወጧት። በገገማ የአማራን ሕዝብ ከአዲስ አበባ እያሰሩ እየጨፈጨፉ እየገደሉ ከፍተኛ የሆነ የዘር ማጥፋት እየፈጸሙ ናቸው። ምን አደረግ? በቃ ይሄ ገገማ አካሄዳቸው ይሄ በቃ ፊት ለፊት ምንም ይሄ ፖለቲካ ኮሬክትነስ ማለባበስ ምናምን የሌለው አካሄዳቸው እየጠቀማቸው እያዩ ነው። ስለዚህ በዛ መንገድ አሰብን እናገኛለን ብለው ነው እየጮሁ ያሉት እንጂ ጦርነት ይገጥማሉ የሚል እኔ በግሌ እምነት የለኝም። እኔ ወታደራዊ ትንታኔ መስጠት የምችል የወታደራዊ ዕውቀት ያለኝ ሰው አይደለሁም። ግን ደፍሮ አብይ አህመድ ወይም በአጠቃላይ የኦሮሞማው የፖለቲካ ኤሊት ደፍሮ ኤርትራ ላይ አይተኩሳትም። ይልቅስ አማራው ላይ እግዚአብሔር አንዳንዴ እንደው መቼስ በፈጠረው ፍጡር አይወቀስም እንጂ ምን አድርጎ እንደፈጠረው አላቅም። የአማራ ሆዳም አለ፣ የአማራ ካድሬ፣ የአማራ ሚሊሻ፣ የአማራ አድማ በተና ስላለለት የሚዋጋለት ስላለ ትጥቁን ይሰጠዋል፣ በጀቱን ይሰጠዋል። ያንን ይዞ ራሱን ይገላል፣ ያንን ይዞ ራሱን ያጠፋል። በቃ አለቀ። የምርኮ እኔ በታሪክ መስመር ላይ በታሪክ መንበር ላይ አሁን የዚህ ዘመን አማራ አሁን በተለይ የዚህ 2-3 ዓመት አማራ የትኛው ላይ እንደሚቀመጥ አላውቅም። በዚህ በኩል ለአማራ ህልውና የሚዋደቅ የፋኖ ኃይል አለ። በዚህ በኩል ደግሞ በህዝብ በጀት የሚዋደቅለትን ለሱ ህልውና የሚሞትለትን ለሱ ህልውና የሚዋጋለትን ለመውጋት በራሱ ገንዘብ በራሱ ወጪ በባዶ እግሩ ልብስ ሳይለብስ ይሄዳል፣ መስዋዕትነት ይከፍላል። ምን ብለን የምናስቀምጠው? እስኪ አሁን የተማራችሁ ሰዎች፣ ትላልቅ ሰዎች፣ ሽማግሌዎች፣ የሃይማኖት አባቶች እስኪ ለሰከንድ ቁጭ ብላችሁ አስቡት። አሁን ያለው የአማራ ህዝብ ታሪካዊ ሁነት በየትኛው የታሪክ አውድ ነው የሚመዘገበው? ልጅ መጪው ድሌ በጣም አደገኛ ነው፣ አሁን ያለው አገዛዝ ሊያጠፋኝ ነው ብሎ ይዋጋል። አባት ደግሞ አርፈህ ሙት እያለ የገዛ ልጁን ይገላል። ይሄ ነው የአማራ እውነተኛው ታሪክ በዚህ ሰዓት ላይ። ወንድም እኔን በጅምላ ሊያጠፋኝ የመጣ ኃይል ስልጣን ይዟል፣ እያጠፋኝ ነው። ስለዚህ እኔ ሞቼ ልጆቼ እንዲያድጉ ፈልጋለሁ፣ እኔ መስዋዕትነት ከፍዬ የአማራ ህዝብ እንዲድን ፈልጋለሁ ብሎ ይዋጋል። ሌላኛው ወንድም አርፈህ እንሙት፣ አርፈህ ልጆቻችን እኛም ተያይዘን እንለቅ፣ አርፈህ እንሙት እያለ የገዛ ወንድሙን ይገላል። ይሄ የአማራ ታሪክ ነው አሁን ያለው ታሪክ እንጂ እንግዲህ የኦሮሞ ሰራዊትማ ምን እንደሚል ላሳያችሁ። የኦሮሞ ሰራዊት አማራ ክልል ገብቶ ምን እንደሚል ከራሳቸው ከምርኮኞች አንደበት እንስማው፣ ስሙት፣ ተከታትለን እንመለስ። እኔ የመጣው ከሰዓት የመጣሁት ደለሳ አካባቢ ከሚባለው በትግራይ ጦርነት አለ ተብሎ ነው የመጣ ነው። በዛ ሰዓት እኔ የመጣሁት ተገድጄ ነው የመጣሁት። በሚሊሻ በዱላ እየደበደበ ያመጣ። እስካሁን ወደ አገር ቤት ሄጄ አላቅም። ልጅ አለኝና ልጄን ማይቼ አላቅም። 5 ዓመት እየሞላ ነው። አሁን የኔ ጓደኞች ብር ሸለቆ የሰለጠኑት 40 ዙር የሰለጠኑት አገር ቤት ሄደዋል። እኛ እስካሁን አገር ቤት አልሄድንም። ስለዚህ በባለፈው በተፈጠረ ጉዳይ ላይ የኔ ጋንታ 7 ሰው ነበር። ከ7ቱ 3 ሰው ነው የተረፈው በህይወት የወጣ፣ ሌላ ሞቷል እዛው። ስለዚህ መንግስት ይሄ ሁሉ ተፈጥሮ ሙርከኛ የለኝም እያለ ነው። ሙርከኛ የለኝም ብሎ ሙርከኛው የተማረከውን በድሮን መጥቶ እየጨረሰ ነው። እኔ የምናገረው ነገ ለመሞት አይደለም፣ ነገ ለመኖር አይደለም። አንድ ጊዜ ልጄን አይቼ ቢሞት ምንም አይቆጨኝም። 5 ዓመት ሙሉ እናትና አባቴ እየናፈቁኝ ነው። ቁስለኛው እንኳን ቦርድ ወረቀት ይዤ እንኳን አላስገባኝም የመንግስት ማለት ነው። ስለዚህ ስንቱ ነው ቦርድ ሲባል እኮ በገንዘብ ነው ተጠየቅነው። 10,000 ብር አምጣ
ይሄ መንግስት ተቋምም አይደለም። መከላከያ ድሮ ቀረ የለም። መከላከያ አሁን እንደራሴ ማለት ነው እኔ ወራይሉ ለሚባለው ቦታ ላይ ነው ቦርድ ወረቀቴ በስብሶ የቀረው ማለት ነው። እድል ከሆነም ለአባታችንና ለእናታችን አይደርስም። ቀን ያልፋል እያልን ነው ብርድ እየጠጣን የምንኖረው። እዚህ ያለ ሰራዊት አሁን አልተማረከም። 12ኛ እኔ ሰው ከ3ኛ ሬጅመንት ነው የሚናገረው 12ኛ